አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ እስማማው ያለኝ። የህሊና ጸሎት የምትባለው ጸሎት ታውቃታላችሁ? ከኋላ የዘወትር ጸሎት መጨረሻ ላይ እሱን ሲወደው በቃሉ ሁሉ ሸምድድ እስኪያደርገው ድረስ ደጋግሞ ነው የሚጸልየው። በነገራችን ላይ አንድ አባትም ነግረውኛል። አቡነ ሀሮን ገዳም የማውቃቸው አባት ምን አሉኝ? የህሊና ጸሎት የምትባለዋን ጸሎት በየ3 ሰዓቱ 7 ጊዜ የሚጸልይ ሰው ሚስጥር ይገለጥለታል ሲሉ ሰምቻለሁ። እኔም ጸልዬ የተገለጠልኝ ሚስጥር የለም። ግን ሚስጥር መላችሁ ይሄ ሌላ እንደዚህ ግን የምፈልገው ነገር ተሳክቶልኛል። የሆነ የምፈልገው ነገር በዛው ይሄን ነገር በጸለይኩበት ሳምንት በጣም በቃ ሊሳካ ይችላል የማልጠብቀው ነገር ተሳክቶልኛል። እና ሚስጥር ምናልባት ከሆነ ይሄ ነው ማለት ሚስጥሩ። ሚስጥር ይገለጥለታል ይላሉ። ሌላም አንዲት እህት ይሄን ነገር ነግሬያት መምህር እግዚአብሔር ስጥህን ያለችኝ። አሁን የት መሰላችሁ ያለችው? ውጭ ሀገር ነች። ሀገሩን መናገር የሚያስፈልግም ውጭ ሀገር ናት። ይሄንን ነገር ስነግራት በተግባር ፈጽመው መምህር እግዚአብሔር ስጥ ብቻ ነው ያለች። የሆነ ነገር ተሳክቶላታል። ምን ነው ሳ ጊዜ አቡነ ሀሮን ገዳም ያሉ አባት እንደዚህ ብሎ ነገሩኝ ብለህ ስትናገር ቀጥታ አቡነ ሀሮን ገዳም ነው መሄድ የፈለኩት አለች። ሄደች። ሳልነግርህ ሄጄ በመምጣቴ ይቅርታ አለችኝ። ሄዳ አግኝታቸው ማን እንደሚባሉ አይታ ፎቶ አብራቸው ተነስታ ሀገሯ ገብታ በቴሌግራም ላከችልኝ ፎቶ። ምን አግኝተሽ ነው አልኳት። ያገኘሁትን ማቀው እኔ ነኝ። እግዚአብሔር ይስጥህ። በየ3 ሰዓት ልዩነቱ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ማታ 3 ሰዓት። ለምሳሌ 3 ሰዓት ከሆነ ህሊና ጸሎትን 7 ጊዜ ትጸልየዋለች። ጊዜ ስላላት ነው። እና ይሄንን የሚያደርግ ሰው ለ7 ቀን ተከታታይ ይሄንን የሚያደርግ ሰው በቀን እንደዚህ እያደረገ ማለት ነው። ወይ በሌሊቱ ወይ በቀኑ ነው። የሌሊቱ ከሆነ የሌሊቱ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እና ደግሞ ጠዋት 1 ሰዓት ወይም 2 ሰዓት ማለት ነው። በ3 ሰዓት ይቅርታ። እንዲህ እያደረገ የሚጸልይ ሰው ሚስጥር ይገለጥለታል። ይሄንን በጣም እርግጠኛ ሆኜ ነው የምነግራችሁ። እና ይሄንን ጸሎት እየጸለየ ይሄ ልጅ ለመጨረሻ ሳወራ ሰምቶ ነው እንደዚህ ብዬ ስናገር መምህር ሚጣ የምትጸልየውን ጸሎት ዘውትር ጸሎት ጸልየው አለኝ። በተለይ ግን የህሊና ጸሎት የሚባለውን ጸልየው አልኩት። ለምን ሚጣ ነግራኛለች። ይህንን ስጸልይለት እኮ ተቆጥቶኛል፣ በጥፊ መቶኛል አለችኝ። በጥፊ መታሽ? አይ እሱ አይደለም ላይ ወደ ያለው መንፈስ ነው አልኳት። በፊት ነው ገና መጀመሪያ ቀን ላይ ስጸልይለት እና ያንን ጸሎት የሚጠላ መንፈስ አለ ማለት ነው ውስጡ ብዬ ነው የገመትኩትና ይሄን ጸሎት ጸልይ አልኩት። መምህር ለምንድን ነው ይሄን ያዘዝከኝ አለኝ። ይሄን ስትጸልይልህ ሚጣ ምንድን ነው ያደረካት? ጊዜ አይ ለእሷ ነው ጥፊ ሆነው እንጂ ዞር ቢያን ቸር ዘሂጅ ብዬ ነው እንደዚህ ያደረኳት አለ። ለእሷ ግን ጥፊ ነው። አዎ ጻንች አልኩት። እና በዛ ውስጥ ግን እመቤታችን በጥፊ የመታሃት ስለው ጊዜ ውይ እመቤቴ ይቅር ትበለኝ፣ ይሄንማ እየጸለይኩኝ የምትለኝ ነገር አደርጋለሁ አለ። በቀን 7 ጊዜ እየጸለየ ለ7 ቀን ከምግብ ይሄ ሱባኤ ምናምን ነገር አይደለም፣ ዝም ብሎ ጸሎቱን ብቻ በመጸለይ ከፈለጋችሁ ደግሞ እንደ ሱባኤ ማድረግ ትችላላችሁ። እናንተ ተረክብ ብሎ የተነሳው መንፈሱ ማነህ? አዳል ሞት ያለኝ አንድ ነኝ አለ። ሰራዊት ስንት ነው? ሰራዊት አለ። ይህ አንተን አዳራሽ የምታንጫጫው እጅን እየጫንክ እንደዚህ የምታደርገው አልኩት። አዎ እኔ ነኝ አለ። በጣም ይገርማል። የሚያጠምቁት አባት ራሳቸው እንኳን ትንሽ ኮተት ችግር የነበረባቸው አባት ነበሩና በሱ ሲገረሙ ሁሉ አይቻችኋለሁ። ኮተት ስላቸው አንዳንድ ነገር ሰምቻለሁ። ቆይ እኔ ጸልይልሃለሁ፣ አንድ አለ ጥሩ መጽሐፍ አለ መፍትሄ ስራ ምናምን ብለው የሚያጠምቁ እኮ ናቸው። የአንድ ቤተክርስቲያን ጥምቀት የጸበል ቦታ ማለት ነው። ይህ ሁሌ የምነግራቸው ይሄንን ነው። ያጠምቃሉ፣ ግን ችግር አለባቸው፣ ሌላ ነገር ይደግማሉ። የምነግራቸው ለዚህ ነው። እዛ ጋር ጸበል ቦታ ሲጮህ ካዩት ቆይ እኔ ይህን ሸኝልሃለሁ፣ በቤት መጥቼ አጠምቅሃለሁ፣ ይቺን ነገር እንደዚህ አርጋት እንደዚህ አርጋት ብሎ ሌላ የድብትርና ነገር የሚያስተምሩ አሉ። ጸበል ቦታ ተቀምጠው ይሄን ቤተክርስቲያን ብትቆጣጠርልን ደስ ይለናል። ፈትኗቸው እስቲ፣ ቼክ አርጓቸው፣ አታጧቸው እንደዚህ አይነት አባቶች። እና እኛ አባትም በጣም ተገርመው ጴንጤ ነበረ ፓስተር ነበረ ሲባል ሰምተው ማነህ ሲባል አዳልሞቴ ስንት ነህ ሲባል አንድ ነኝ፣ ግን ህዝቡን በሙሉ እንዳለ በከልኩት ሲል የነበረው ሰምተው ገርሟቸዋል። እና ምናልባት እንግዲህ እሳቸውም የሆነ ችግር ይኖርባቸው ይሆናል። ወደዚህ ስንመጣ ሚጣ ቆርባ ወደ ቤት ትግባ ተባለ እና ነጭ ልብስ ገዙላት፣ ነጭ ካልሲ፣ ነጭ ታይት፣ በቃ አማረባት። ካናቴራ ምናምን ደስ አለት። እግዚአብሔር ይስጥህ አመሰግናለሁ፣ አሳመርከኝ እኮ መልአክ አስመሰልከኝ እያለች ገዝተውላት ነጭ በነጭ ለብሳ አስቆርበዋት ወደ ቤት ገባች።
እንደ ልዕልት ነው ያዩት። እማማ ራሳቸው በጣም ደስ ብሏቸው አልቆረቡም። እማማ ራሱ ገና ነው። ከዛ እሷ ቆርባ ከገባች በኋላ እማማ እመቤቴ እቺ ትንሽ ልጅ ማለት አንቺ ነሽ፣ በአታ ማለት አንቺ ነሽ። የ3 ዓመት ልጅ ሆነሻል ወደ ቤተ መቅደስ የገባሽው በቃ እቺ ልጅ ወደ ቤታችን ቆርባ ገብታለች። ሁሉም ቆራቢ እንዲሆን እፈልጋለሁ አሉ። ሁሉም ቆራቢ ሆኑላቸው። ሁሉም ከቆረቡ በኋላ እማማ ታመሙ። እሳቸውን ቆርበው ማለት ነው። ሁሉም ቆረበ፣ ግን ታመሙ። ከባድ ህመም ታመሙና ተሰበሰበ። ለካ እየጸልዩ ያሉት ና አሁንም ቢሆን ልጆቼ እንዳታሰቃይ እኔው ላይ ና፣ ከእኔ ወደ ልጆች አለ ሄድኩ መምህር ተስፋዬ እንዳለው ና ወደ እኔው ላይ ና እና እናውራሉት። ከዛ በህልም የት ነው ማድረዋሉ? ፕሮቴስታንት ቸርች ነው ማድረዋሉ። ለምን መና ብለውታል። ከዛ የለመደውን ምናምን የነበረበትን ቦታ ያሳያቸዋል። በህልም አዳራሽ ላይ ሆነው እያሉ እንዳሮጊት እንዲህ ሲሉ ያሳያቸዋል። እና ሲዘምሩ ምን ሲሉ ማለት ነው። ከዛ በህልሜ እንደዚህ ያየው መምህር ምንድን ነው አሉ። ለልጃቸው ሳይነግሩ ማለት ነው። እንደዚህ ሊያረጎት እንዳሰበ ነው። እንደዚህ ሊያረጎት ነበር ያሰበው። አው ባዶ እግሬን ነበርኩኝ፣ ጫማ የለኝም አስታውሳለሁ ስመለከተው ህልሙ። እንደገና ደግሞ እንደዛው እያሸበሸብኩኝ እንደዛው ፕሮቴስታንት ቸርች ውስጥ እንትን እያልኩኝ መድረኩ ላይ ግን ልጅ አይደለም የሚታየኝ፣ የቆመ እንጨት ነው የሚታየኛል። የቆመ እንጨት እንደዚህ እንጨት እና ሌላ ነገር አይታየኝም። ህዝቡ ሁሉ ያብዳል፣ እኔም አብዳለሁ። ያንን ዝላይ ነበር የሚያሳየኝ። ና ብለው ጠርተዋል። እንዲሳቸው ጊዜ አዎ ልጅ አሉኝ። በቃ እሱና እና ከልጆቼ ና ወደ እኔ ብለው ተሰብሰብ ብለውት ከሆነ በሉ እንግዲህ ይቻሉት፣ ሰሞኑን ህመም ይመጣቦታል ስላቸው ጊዜ ኧረ ታምሜ ተኝቻለሁ አሉ። እንዴ ማዘር እና ብለው ከጠሩ በኋላ እኮ ህመም ከሆነቦት መንገድ መደወል አለቦት እኮ እንደዚህ ለምዝ ይላሉ ብዬ ካህን ይዤላቸው ሄድኩኝ። ጸበል ተረጩ። በሳምንታቸው ድነው ተነሱ። ከዛ እሳቸው መጮህ ነበረባቸው ማለት መንፈሱ ጮኋል አይደል? ለመጀመሪያም መጮህ ነበረባቸው ማለት ጮሆ መውጣት ነበረበት። ክትትል ያርጉ ብያቸው አዳልሞቴና ጠቋር ሄጃለሁ አለ። አሁን የቀረው ማለት ወሰንገላ ነው። ወሰንገላ ደግሞ ለምንድን ነው የቀረው? ለልጃቸው ስም አውጭለት ብሎ ወሰኔ ብሎ ስም ይጠሩት ነበርና አሁንም በተደጋጋሚ ወሰኔ ሲሉት አቤት እያለ ይመጣል። እማዬ በቃ ይሄን ስማት በዚህ ስማት ትጥሪኝ ይላል። ቤት ውስጥ እሳቸው ወሰኔ ብሎ ሊጠሩት ስሙ ሌላ ነው እና ይሄ መንፈስ ለካ አሁንም አለው፣ ተፈላጊ ነኝ፣ እጠራለሁ፣ እየተጠራሁ ነው ብሎ አስቦ ነው የቀረው። ከዛ ማዘር ስም ቀይሩለት አልኳቸው። ማን ልበሉ አሉኝ። አይ እርስዎ ደስ ያሉትን ስም ቀይሩለት፣ በቃ ከመጽሐፍ ቅዱስ ወይ ከሰሙት ውስጥ በቃ ሌላ ስም አውጥቼለታለሁ አሉ። እዛ ምንድነው? ሰዋሪው አይነ ጥላ መተት ድግምት ዛር ምንድነው? ጠቋር አዳልሞቴ አይደለሁም፣ ሽባ አድራጊው ነኝ። ሽባ አድራጊው። እሺ አንተስ ምንድነው? ሚስጥር መተት። አንተ ምንድነው እዚህ ጋር አይኗን ያስካት? ቡዳ አይኗን ምን ከልጅነቷ ያስከው? እስቲ ግለጠው። ከእናቷ ነው ስኳር ሆነን የገባው? አዎ ስኳር ሆኜ የገባው። ሰይጣንና ጋንንት ነህ? ኧረ ቡዳ ነህ። አዎ። በስንት ዓመቷ ነው ያስካት? ገና ሕፃን ሆና። አይኗን ያጠፋው? አዎ ደሟ ይፈስ ነበር። በአይኗ ደም ታፈስ ነበር? ደም አፈሳለሁ። አንተ ከገባ በኋላ ነው ደሟ የፈሰሰው? ከሕፃን ጀምሮ አይኗ እየታየ ደም ይፈሳል። ቅጫም አለው። ቅጫምም አለው? አዎ አለው። ይሄ ትልቅ የነበረ ስም በዚህ ዘመን ውስጥ በመናፍስት ሲጠራ የማደሪያው ድንኳን ደፍተራ ማለት እኮ የማደሪያው ድንኳን ማለት ነው። የማደሪያው ቦታ የማደሪያው ድንኳን አገልጋይ ማለት ነው። ዛሬ በዚህ በክፉ ነገር ሲጠራ የሚገርም ነው። መልኮስኮስ እኮ ነው። ምንም እኮ የሚገኝ ነገር የለም ከአጋንንት። በልተዘጋጅ ተመርከስ። አቤት ቁርባን ያስበላችን ገዳም 5 ወር ቆይታ ሰንበት ተማሪ ነበረች እና ተፈታተንኳት። ፈተናዋን አበዛሁት፣ ስቃይዋን። ደስ ይለኛል እኮ። ምንድን ነው የምትለው? ወደዚህ እኔ አይነ ጥላው ሰዋሪ አልኩህ እኮ። ሰዋሪ ማለት ምን ማለት ነው? ይሄን ወደዚህ በቃ ስውር አድርጌ የፈለኩትን አደርጋለሁ፣ የፈለኩትን በላለሁ፣ ጠጣለሁ። አማርጬ ግን አላስበላትም። ምጥጥ አደርጋለሁ። ግንባሯ ላይ ቁጭ ብዬ ቅባ ቅዱስ ትቀበኛለች። ያድነኛል እሱ እኮ መድኃኒዓለም አድሮ በሱ ላይ አድሮ ያድነኛል ብላ ቤት ትሟገታለች።
ሰዋሪ ማለት ሰውረህ ነው የምትበላው? አዎ ሰውሬትም እንደምትሄድ አታውቅም። ራሷን ስታውቅ አጽናንታ ትሸውዳቸዋለች። በቃ ሰው ሁሉ እንዲጠላት፣ ሰው ሁሉ አፏ ላይ ቁጭ ብዬ ክፉ ነገር እያወራሁ እንዲጠሏት አደርጋለሁ። ትሳደባለህ? አልሳደብም፣ ግን እሷ በቃ ውሸት እያወራች እንዳያምኗት አደርጋለሁ። ውሸት እያወራች። ውሸት ነው የምታወራው? አዎ ውሸት ነው የማወራው። የምታወራው ሁሉ ውሸት ነው። ውሸት። ምን ብለህ ነው የምታወራው? ውሸቱ በቃ የት ሄድሽ ተጣመቅሽ ስሏት አልተጣመቀችም፣ ግን ተጣምቄያለሁ ብላ ስትዋሽ ፀጉሯን ዳብሶ እንዳልተጣመቀች ያውቁና በቃ አንቺ ውሸታም ነሽ፣ ተስፋ የለሽም ይሏታል። ተማሪ ነበረች? አዎ ሰንበት ተማሪ በልጅነቷ ነው የምታገለግለው። የት? ጅማ። ጅማ ነው የመጣችው? አዎ። ምግብ የምትበላው እሷን ሰውረህ ነው ወይስ? ሰውሬያት። ለምሳሌ ምንድን ነው የምትበላው? በቃ እሷ የምትወደው እኔ የምወደው ብስኩት በቃ የተለያየ ቺፕስ ነገር ነው ምበለው። እሷ ሳታውቅ ነው አውቃ ነው? በቃ ውስጧ ስለሚያቃጥላት ምንም አማራጭ የላትም። አማራጭ አሳጣታለሁ። አዎ ስጾም አቃጥላታለሁ። ስጾም ታቃጥላለህ? አዎ አቃጥላታለሁ። አዎ በቃ ገዳም ውስጥ ጸባይ አሳጥቻት ከሁሉም በቃ እንድትገለል ያደረኳት። አንተ ምንድን ነህ? እኔ ሰይጣን ናቸው። መልተዘጋጅሽ ሁላችሁም አንድ ቀን አንቺ እህቷ ነኝ። በልጅነቱ አይኗ ይደማ ነበር? አዎ በልጅነቱ አይኗ ይደማ ነበር፣ ይቀጭም ነበር፣ ቅጫም ያወጣ ነበር። ቅጫም ራሱ? አዎ አይን ላይ ቅጫም ሲያወጣ እንደው የሚገርም እኮ ነው። ቅጫም ማለት እኮ የቅማሉ እንቁላል ማለት ነው፣ ሌላ እኮ አይደለም። ዋናውን ነገር ደብቆ ራሱ አይን ላይ ቅጫም ደም ሲወጣ ይሄ ቡዳ እንደነበረና ስር የሰደደ ጠላት እንደሆነ ማወቅ የቤተሰቡ ድርሻ ነበር። ከዛ ደም እያፈሰሰ አይኗን አጥፍቶ ነው አይኗን አፈዘዛት። ከዛም በኋላ ያው ከጊዜ በኋላ ስራ ነበራት። ስራ እየሰራች እያለ አይኗ ጠፋ። ምን እንደምትሰራው? አየር መንገድ ነበር የምትሰራው። በምግብ ተመርቃ። ከዛ በቃ አሁን አወስቆማት። ከዛ በቃ አሁን አቆመች። ያው ምቀኛችን እኮ ላያችን ላይ ነው ያለው። በዛ ምቀኛ ነው ብዙዎቻችን የምናስበው። በገባው መንፈስ ልክ ነው። እሺ በል ተዘጋጅ። ምንድነው? መተት ምን አድርጌ ተባልክ? ገላው ነበር ገላው ሹፌሩ አጦዘዋለሁ ገላው ነው። አይ በስነ ስርዓት ቁም። በስነ ስርዓት እጅን አቁም። እጅን ወደ መሬት። ስንት ዓመት ነው ከያዝከው? ብዙ ዓመት ገላው ልጅነት ነው። ከልጅነት ነው የገባ? ስንት ዓመት ነው? እናው ላይ ካለ ስንት ዓመት ነው ከያዝከው? ይዛር አለ ቤተሰብ ዛር ድሮ በልጅነት የእናቱ ያባት የእናት ስንት ዓመት ነው ከያዝከው? ልጁ አቃጠለኝ ይሄዳል። ስንት ዓመት ነው ከያዝከው? የዛር 30 ዓመት ነው። 30 ዓመት። እድሜው ስንት ነው? 39 ዓመቱ ነው። በ9 ዓመቱ ልጁ ነው ያዝኩት። ልጁ ነው። ዝቅበልና ተናገር። እጅን አቆም። ልጅ ሆኖ ነው የገባው? አጋንንት ነው ሰይጣን? አጋንንት አብረን ያደግከው? በ9 ዓመቱ የገባ ነው ማለት ነው። ይሄንን መጠየቅ ወንዱ ማለት ገባ በልጅነት። ይሄንን መጠየቅ ኃጢአት አይደለም። ስንት ዓመት ነው ያዝከው ማለት ልክ እንደ ሰይጣን ኢንተርቪው ያደርገዋል። በሰው ህይወት ውስጥ እኮ ያለ ነገር ነው። ህይወቱን ነው የምናየው፣ ሰይጣን ነኝ የሚለውን ነው የምናየው። ሁለቱም አስደናቂ ነው። ሰይጣን ነኝ ብሎ ከሰው ጋርም ከገባ እሺ አለሁኝ እኔ ሰይጣን ነኝ ብሎ መናገሩን ሐሰት ማድረግ አንችልም። የዚህ ዝም ብሎ የተምታታባቸው የቆሌ ትምህርት የተማሩ በፍልስፍና እየተደነባበሩ ክርስትና ውስጥ ገብተው የሚቃዡ ቤተ ክርስቲያን ውስጥ ጠጋ ብለው ደግሞ መሰናክል የሚሆኑ የደህንነትና የሞገስ መንገድ ላይ መከራዎች የሆኑ ትውልድ አፍርተናል። ደግሞ በእነሱም በኩል እኮ ደህንነቱ ይመጣ ትልቅ ነገር ነው። የለም በመዳን ጉዞ ውስጥ ያላቸው ትምህርትና እውቀት መደዴ ነው። ከወንጌል ብርሃንና ከመዳን ጉዞ ጋር የማይገናኝ ነው። አሁን ይሄ ሰው እንግዲህ ሰው ነው ስታዩት፣ ሰይጣን አጋንንት ነው። አጋንንት የጓደኛ መተት አለው። በቅርብ ጊዜ የተደረኩ 4 ዓመት ምን አረከው?
4 ዓመት ብሩን ሁሉ ብትንትን ይሰራል። መኪና አለው ተሳቢ ይሰራል። ከማንም በላይ ነው የሚሰራው። ራሱ ነው የሚነዳው ተሳቢውን። አዎ። ምን ልታደርገው ፈለክ? ተሳቢውን ልገድለው ነበር። ልጁን ልገድለው። ስንት ጊዜ ሞከርክ? ብዙ ጊዜ ነው የሞከርኩት። ልገድለው በእንቅልፍ አስመስዬ መቤቴ ቅዱስ ገብርኤል ይላሉ ሰው። በእንቅልፍ አስመስለው ሳይጸልይ አይተኛም። በመጽሐፍ ተበድበኛል። በዳዊት ነው በመቁጠሪያ በዳዊት ምን ይላል? አባቴ ሆይ ማረኝ፣ እነዚህ እንዲያውርድልኝ ገላይ ላይ አጥፋልኝ ይላል። ምን ትከብደዋለህ? ትከሻው እንዴት ነው የምከብደው? ትጫነዋለህ? እጫነዋለሁ። እንደዚህ አድርገዋለሁ። በእንቅልፍ መቤቴ ይላል። ብዙ ጊዜ በዚህ በጫቱ ዓለም የመረቀኑ ትውልዶች ብዙ ሺህ ሰው አጥፍተዋል። በሃይማኖት ያልተገሩ በከተማ ውስጥ እንደ ከተማ ዶሮ የተወለዱ ምንም ስነ ምግባር እናትና አባት የሌላቸው በስጋ ወልደው ብቻ ዝም ብለው ለዓለም የሰጧቸው የህይወትና የእምነት ክትትል የሌላቸው መረን አደጎች አብዛኛው ለጥፋት የተወለዱ ናቸው። እድሜያቸውን ራሳቸው ጠፍተው ሌላውንም ያጠፋሉ። በየመንገዱ ያለው ግልበጣ፣ በየመንገዱ ያለው ግጭት፣ በየመንገዱ ያለው የአመልና ኢየሱስ ትውልድ የሰው ነቀዝ ሆነው ሰውን የሚያጠፉ እድሜውን የሚቀጩ የሰው ነቀዞች በጣም ብዙ ናቸው። ነቀዝ ብቻ አይደለም፣ ነቀዝ ሰውም ነቀዝ ሆኗል። ለምን? ይሄ ሱሰኛ የሆነ ትውልድ ለራሱ አይጠቅም፣ ለታሪኩ አይጠቅም፣ ለሀገሩ አይጠቅም፣ ለእምነቱ አይጠቅም። ዝም ብሎ የክፉ ምሳሌ፣ የክፋት የችግር ምሳሌ ሆኖ ይኖራል። ትምርክክ ወጥነው ተከሰውነቱ ቶሎ በል። እናት ስታይ በዛር በኩል ታያለች። ጌታ ሆይ ዓይናችንን እባክህ ባርከው፣ የምናይበትን ብርሃን አንተ እውነተኛው ብርሃን አድርግልን ማለት አለብን። በክፉ እናያለን። ክፉ እያለ ስናይ ዓይናችን ክፉ ነው። ያ ዓይናችን ትውልድን አያሳድግም፣ ያቀነጭራል እንጂ። አረ እኛ ያደግንበት ጊዜ እንዴት ጥሩ ነበረ! ጥሩ የሚያዩ አባቶች ነበሩ፣ ጥሩ የሚያዩ እናቶች ነበሩ። ቀስ እያሉ ሲሄዱ በክፉ ዓይን የሚያዩ እናቶች መጡ። አደገ እንዴ? በማደጋችን እኮ ይበሳጫሉ። ትልቅ የተማረ የተባለው በማደግ ይበሳጫሉ። አደገች እኮ እንዴ አደገች፣ ደረሰለት እኮ ደረሰችላት እኮ እያል ንግግራችን ውስጥ ዓይናችን ውስጥ አጥፊ አለ። ሰው ምቀኛ ሆኖ በልቡ ሲያይ የልቡ ምቀኛ ከዓይኑ ተላልፎ ዓይን ላይ ያርፋል። ያየነው ነገር ላይ ያርፋል። ፊቱ ለዚህ መልስ ዓይኑ ላይ ነው። ዓይኑን ትሰብረዋል። ዓይኑ ሲነዳ መኪናው ምንድን ነው? ተሳቢ ነው። ትራከር የሮ ትራከር ኦባማ ትራከር ይባላል። እሱ ነው የሚነዳው። ስንት ጊዜ ብዥ አደረከው? ብዙ ጊዜ ነው። ልገድለው ስንት ጊዜ ነው መለጠ መሰለህ? ልገድለው። የት አካባቢ ስትል? መንገድ ጅቡቲ ነው። ወደ ጅቡቲ መንገድ ጅቡቲ። እሺ፣ እዛ ልጥለው እላለሁ። እንደዚህ ያደርጋል። ልጥለው ስል መቤቴ ይላል። ዳዊት አምጦ ያደርጋል። ዳዊቱ ያደርጋል። እንዴት ያደርግባል? ዳዊቱን እንዴት ነው የሚያደርግብህ? እዚህ ውስጥ ወዱ ይመጣል፣ ይቀጠቅጠኛል። በዚህም ያለ በጀርባው በዳዊቱ አንተ ጋር ለመምጣት ስትገኝ ቂም ይዟል። አያችሁ፣ በዛችሁ መቤቴ በማለቱ ቂም ይዟል። እሺ፣ የመዳን ጉዞ ምንድን ነው? ይሄ አይደለ መዳን የሚባለው? እምነት በመዳን ጉዞ ውስጥ ሲገለጥ ማለት ይኸው እመቤቴ ብሎ በዓይኑ ላይ የተቀመጠውን አጥቂ ጉልበቱንና ስነ ልቦናውን ይዞ ሊገለብጠው፣ ሊያጠፋው፣ ንብረቱን ሊያወድምበት የነበረውን በእመቤቴ ስም ትልቁን ነገር ማቆም ቀላል መሰለ እንዴ? እምነት ማለት እኮ ነው። መኪናው ከነተሳቢው ርዝመቱን ተመልከት። በሱ ቁመት ቢለካ ስንት ሰው ይለካል ማለት ነው? 7 ሰው 8 ሰው ተጋድመ ብትለካ የ7 ሰው ርዝመት ያለው ነው ማለት ነው። ወደ ላይ ደግሞ ቢለካ በአጠቃላይ ከ100 ሰው በላይ የሚይዘውን አንድ ሰው ነው የሚነዳው።
አንድ ሰው እንዲነርቶት ጠላት ደግሞ አይኑ ላይ ሆኖ ጋርዶ ያንን ትልቁን ነገር አገለባብጦ ሲያጠፋው አስበው። ይሄ እንግዲህ የማይታየው እግዚአብሔርን የምንለምነው እኮ የማይታየውን እንድናየው ነው። የማይታየውን እንድናውቀው ነው። ወደዚህ የምንመጣው የማይታየውን እንደሚታይ እንድናየው ነው። አይታይም፣ ግን የሚታይ ስራ ይሰራል። የተበላሸ ነው በማይታይ መንፈስ ነው። አመለኝነት፣ ሱሰኝነት በማይታይ መንፈስ ነው ባህሪያችን የተገዛው። ተዘገኝ ካይኑ ውጣ። እሺ፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ፋኑኤል ስም ሲወል ታስረናል። ቶሎ ስራችሁ ነው። እግዚአብሔር ይገስጽ። ቸኩሏል ማለት ነው። እስቲ እሱ ደግሞ ይንገረን። ቅድም ከጠላት ነው፣ አሁን ከሰውነት ነው። እንዴት ነው? ሰላም ነው ይመስገን። እንዴት ነው? እግዚአብሔር ይመስገን። ኑሮ እንዴት ነው? አልቻልኩም። ከማንም በላይ እሰራለሁ። ከማንም በላይ እሰራለሁ። የለም ከማንም በላይ እሰራለሁ። የለም የምንለው በስቷል። ጴጥሮስም አንድ ጊዜ ጌታችን ኢየሱስ ክርስቶስ መጥቶ አንዳችም ይበላል የለም ተቆጥቶ ባህር ውስጥ ስላደረ አሳ ፍለጋ የረ የለም ማለት ካህኑ የለም ማለት የሐዋርያት አባት የለም ማለት እግዚአብሔር ይመስገን። ይደበድበኛል፣ አይኑን እጋርደዋለሁ፣ በዳዊት ይመታኛል። ይኸው መቁጠሪያ አለ እኮ አሁን። እዚህ ከመጣሁ በኋላ የዛሬ ሳምንት ነው ሁሉ ጊዜ እፈልጋለሁ ያለሁትን ቦታ። አለፈው ስላሴ ሄጄ ነው እዚህ ከመጣሁ በኋላ እዚህ ነው ያሉት ብሎ ቤት አግኝቼት ነበር። ባለፈው መጥቼ ከድሬዳዋ መጥቼ። እንዴት ነው ስቃዩ? የነዳው ያለ እንቀጠቅጠኛል። ይሄ ላይ ነው በቃ የውዳሴ ማርያም ላይ እሱ እዚህ ጋር ሳርክ ሰላም ቀጥላለሁ። በስነ ስርዓት እንሄዳለሁ። መኪናው አዎ እየነዳሁ ያለ እንቀጠቅጠኛል። እንደዚህ እየነዳ ነው የምትንቀጠቀጠው? አዎ እየነዳሁ ያለ ነው እንደዚህ የሚንቀጠቅጠው። ከዛ ምን ታደርጋለህ? ውዳሴ ማርያም አለ መኪና ውስጥ ነው እሱ እዚህ ጋር አደርጋለሁ። በሱ ስመጣ ወሌ ምናምን ሲታረግበት ቀጥላለሁ። ሰላም ሆናለሁ። ቀጥላለህ። ከዛ በውዳሴ ማርያም ምን ውጊያውን አልተማርክም? እንዴት እንደምትቀጠቅጠው አልተማርክም? ምን በረሃ ላይ ነበርኩ ነው የሚሰራው። በተቻለ አቅም የሰው ትምህርት አያለሁ ሁልጊዜ ቤቱ እየነዳሁ ራሱ ከፍቼ እነዳለሁ። እዛ ሰዓት ሰላም ሆናለሁ። ምን ያህል ይጭናል መኪና? መኪና 400 ኩንታል ከዛ በላይ ይጭናል። 400 ኩንታል ያን ይዘህ ነው የምትጓዘው? ገንዘቡ የለም ግን ምንም የለም። ሰራለሁ የቀመበትን ነው የለም። በል በርታ፣ በላውን በርታ። እሺ